ኧረ በጣም አስቸግራለህ አንተ። እኛ እያልክ አላህን አታስቀነው። እኔ በዚህ ክርስትና እንትን አይደለም፣ ግለኝነት አይደለም፣ ኮሚኒየን ነው። ለዛ ነው አሁን እኔ እንደዛ ለራስህ አንዲት ፍሬ ደቃቃ የሆንክ ሰው እኛ ብለህ ደግሞ ራስን እያበዛ ሰው በጉልበት አትመካ ነው። እኔ በእግዚአብሔር ነው የምመካ። ጉልበቱ ረጋፊ ነው። ደግሞ ይችን አጥንት ይዘህ የቤቱን ባለቤት እኮ ማውረድ ይችላሉ። ታውቃላችሁ። ሰላማችሁ ይብዛ። እንዴት ማማ እንደኔና አንቺ ጸጋ እኮ ልይት የሚብለው እኮ እዚህ ላይ ነው። የቤቱን ባለቤቱ ላይ ምናፈርኩት እድሜሽ ነው እኮ ካለቃ ገብረሃና ጋር የሚያወዳድር ምንድነው ሲባሉ ፍንክት ነው አሉ። በስመ አብ ወወልድ ወመንፈስ አምላክ አሜን። ማአሞሎ ፍስክስ ምንድነው ይተከላዋላ ፉሾ አስወርደው ይሄን አካውንት ናቱ። እኔ ባለፈው ኮንተ ኪራ ሲነግረኝ የተወሰነ ከብብቱ አንስተው ነው የተከሉለትና ራሱን ሲዳበስ ይስቃላሉ። ሳውስ ከሆነን ድረስ እንትነና ደካማ ነን፣ ድካም ሊኖር ይችላል ምናምንና አንዳንድ ነገሮች አሁን እየታዘብኩ ነውና በምንም ተአምር ማለት ነው እዚህ ውስጥ ያላችሁ ክርስቲያኖች የሰውን ኃጢአት ወይም ደግሞ ሰው ላይ ጀጅ ለማድረግ እንዳትቸኩሉ። እሺ አደራ፣ ይሄ ክርስትና አይደለም። ምን አልኳችሁ? ሰው ላይ ጀጅ ለማድረግ እንዳትቸኩሉ። በቃ ይሄ ክርስትና አይደለም። የሰው ልጅ አይምሮ ሲዘቅጥ ከእግዚአብሔር ሲለያይ ማለት ነው የመጀመሪያ የሚያደርገውን ነገር ልንገራችሁ። ሰይጣን ከእግዚአብሔር የተለየ ነው አይደል? ሰይጣን ከእግዚአብሔር የተለየ ነው እና ምን ያደርጋል መሰላችሁ? ምን ያደርግ ነበረ? እስቲል በእኛ ላይ ባይሆንም ግን የሰይጣን ትልቁ ስራ ልንገራችሁ፣ የሰይጣንን ማለት ነው። ልክ እናንተ ጥፋት ስታጠፉ ምናምን ነገር ለመክሰስ ይሮጣል። ኦኬ፣ ይሄ ሰይጣን ነው። በቃ ከእግዚአብሔር የተለየ ስራው ግብሩ ይሄ ነው። በቃ ከእግዚአብሔር የተለየ አካል የሚሰራው ይሄ ነው፣ ለመክሰስ ማለት ነው። እና ሰው ደግሞ ከእግዚአብሔር ሲለይ የሰውን በደል እንደዚህ ሰርቷል፣ እንደዚህ ሰርቷል፣ ይስራ፣ ማንም ይስራ፣ ይመለስ ነው። ያ ሰው ይመለስ ነው። እንፈልገዋለን። ያልከበሩ መስለው የሚታዩ ብልቶች ይልቁንስ እጅግ የሚያስፈልጉ ናቸው ተብሎ ተጽፏል። ምን ልናፍርባቸው የምንችላቸው እናፍርባቸዋለን የምንላቸው ብልቶች ይልቁንስ የሚያስፈልጉ ናቸው ተብሎ ኦኬ። የሰውን ኃጢአት እየተጠራ ነው። የሰውን ኃጢአት እንዲያድርጓል ምናምን አይደለም። ሲጀመር ክፍያችንን ከሰው አንቀበልም እኛ። እሺ፣ ሲጀመር ክፍያችንን ናቲ የሆነ ነገር አድርጓል ተብሎ ቢፖሰት ናቲ እሰይ እንኳን እኔ ሁሉ ሪፖስት አደርግላችኋለሁ። ለምን እንደናንተ ከሳሽ የሆነ ጌታ የለንም። ከሳሽ ይሄ ፈጽሞ እግዚአብሔር አለን ብላችሁ እንዳታስቡ። እንደዚህ የምታደርጉ ሰዎች ኢቭን ክርስቲያን ሆናችሁ አሁን ከክርስትና ውጪ ስላሉት ነገር አይመለከተኝም። ክርስቲያን ሆናችሁ ግን እንደዛ ጭራሽ እንዳታስቡት፣ ጭራሽ። እሺ፣ እኛ ልንከስ አልተጠራንም። እኛ የአባታችን ልጆች ነን፣ የንጉስ ልጆች ነን እና የእኛ ንጉስ ደግሞ በደላችንን ሽፍን የሚያደርግ ንጉስ ነው ያለ። በደላችንን ኃጢአታችንን እስቲ ኃጢአታችን ቢገለጥ ሰው ፊት መቆም እንችላለን? ይኸውላችን እንኳን አይደለም የሰራ ነው ያሰብነው ብቻ ቢገለጥ ሰው ፊት እንቆማለን? እናፍራለን። ከነራቆታችን ከነችግራችን አሜን ብሎ የተቀበለን የሚወደን አባታችን አለና እሱ ልክ በደላችን እንደሸፈነው እኛም ደግሞ የሰው በደል እንሸፍናለን። እሺ። እና አንዳንድ ሰዎች አላችሁ የሶሻል ሚዲያው ላይ ከእግዚአብሔር መራቃችሁን የምታሳዩ ማለት ነው። ሶሻል ሚዲያ ላይ ትመጡና ከእግዚአብሔር መለየታችሁን ታሳዩናላችሁ። ሌላ ምንም አይደለም። ባይዙ የሰው በደል ምናምን አሳይታችሁ ሞታችኋል። እኔ በጣም ትዕግስቴን ተቆጣጥሬ ነው የምናገረው። ትልቅ ነኝ የሚል ማለት ነው። እዚያ ሶሻል ሚዲያ ላይ የምናውቀው ምናምን ይኖራል። ትልቅ ነኝ እንደ ሰው ተከተለኝ ምናምን እንጭጭ ነህ። በጣም ህፃን የህፃን አይምሮ የእንጭጭ አይምሮ ማለት ነው። ሐዋርያው ቅዱስ ጳውሎስ በአይምሮአችሁ ህፃናት አትሁኑ ተብሏል። እና በአይምሮ ህፃናት ናችሁ ያላደገ ማለት ሰው እንዲያረገ እና ምን አነገ ልንገራችሁ። መጀመሪያ ምን ብያችኋል? ሰው ላይ ጀጅ አታድርጉ ያልኳችሁ ለምን እንደሆነ ልንገራችሁ። ለምሳሌ እኔ ኃጢአት ልሰራ እችላለሁ፣ ልደክም እችላለሁ፣ ልወድቅ እችላለሁ። እሺ፣ ከዛስ እናንተ የምታዩት የኔን መውደቅ ነው። እናንተ የምታዩት የኔን መውደቅ የኔን መድከም ነው። እኔ ንስሐ ስገባ አታዩ፣ አትመለከቱ። እኔ ስጸጸት ማየት ትችላላችሁ? አትችሉ።
እኔ ስጸጸት ማየት አትችሉም። እኔ ንስሐ ስገባ ማየት አትችሉም። እሱን የሚያይ ማን ነው? እግዚአብሔር ነው። እሺ እግዚአብሔር አምላኬ ነው። ስለዚህ ልክ እኔ ንስሐ በገባሁበት አንተ መተህ አንቺ መተሽ ጣት የምትቀስሪ ከሆነ እግዚአብሔር ይቅር ያለው ኃጢአት ላይ ነው ጣት እየቀሰርክ ያለው። እግዚአብሔር ይቅር ያለው ማንነቴ ላይ ነው ጣት እየቀሰርክ ያለው። ይኸው እግዚአብሔር ይቅር ብሎኛል፣ ምሮኛል። በዚህ እግዚአብሔር ይቅር ሲለን ማለት ነው ዳግም ላያስብብን ይቅር የሚለን። እሺ ዳግም ላያስብብን ይቅር የሚለን። የሆነ ኃጢአት እንሰራለን፣ በቁጥርም በብዛት ሊሆን ይችላል፣ በክብደትም ትልቅ ሆኖ ልንሰራ እንችላለን። ሰው ነን፣ ደካማ አይደለም። ፍትሐ ነገሥቱን ላውጣው ካልኩ ማለት ነው በቤተ ክርስቲያን ውስጥ ካህናት በኃጢአት ሊወድቁ ይችላሉ። ፍትሐ ነገሥት ይላል ሊወድቁ ይችላሉ። እና በአንዴ ሲወድቁ ዲያቆናትም ይሁኑ ቀሳውስት አንዴ ተሳስተው ሲወድቁ ከቤተ ክርስቲያን ይውጡ የሚባል ነገር ራሱ የለም። እንኳን አይደለም ምእመን በንስሐ ይመለሳሉ። ኦኬ በንስሐ ይመለሳሉ። ከዛስ እኔ ኃጢአት ስሰራ ምንም ኃጢአት ከዛ ደግሞ ንስሐ ስገባ ስመለስ እግዚአብሔር ይቅር ይለኛል። እግዚአብሔር ይቅር ይለኛል። ከዛስ እግዚአብሔር ይቅር ሲለኝ እጥብ ነው የሚያደርገኝ አይደለ? እንደ በረዶም ነጭ ሆናለሁ ነው ያለው ልበ አምላክ ላይ እጥብ ነው የሚያደርገኝ። ከዛስ አንተ ትመጣና ትቀሰርብኛለህ። ስለዚህ እየቀሰርክ ያለው እግዚአብሔር በምህረቱ በቸርነቱ በደሙ ያጠበኝን እኔ ላይ ልጁ ላይ ነው እየጠቆምክ ያለው። ባይዘው ንስሐ ራሱ ባልገባ ልጁ ላይ ነው እየጠቆምክ ያለው። ይሄ ክርስቲያናዊ አይደለም። ክርስቲያናዊነት ህይወት ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ በልባችሁ መታደስ ታደሱ እንጂ ይሄን ዓለም አትምሰሉ አለ። ከዓለም ወጥተናል። በዓለም ራሱ ብንሆን አሁን እዚህ ዓለም ውስጥ ብንሆን ኦኬ እኛ ከክርስቶስ ከሆነን ከዓለም ውጭ ነን ያለ። ይህ ሰው ላይ ለመቀሰር የሰውን ኃጢአት ለመግለጥ እንዲህ አድርጎ ነበር እንዲህ ነው ህይወቱ ማናችን ላይ አይሰራም። አሁን ፋሽን ሆኗል። ቲክቶክ ላይ ፋሽን ሆኗል። የሰይጣንን ስራ መስራት ማለት ነው። የጌታን ስራ አይደለም፣ የሰይጣንን ስራ። ሰይጣን ነው የሚከስ። በቃ ሰይጣን በቁሙ ነው የሚከስ። እንዲህ አድርገሃል፣ ይሄው እንዲህ አድርገሃል ብሎ የሚከስ ሰይጣን። እንደዚህ ስትደረጉ ደግሞ ደስ ይበላችሁ። እሺ ሰይጣን ሲከሳችሁ፣ ሰይጣን ስላችሁ በሰውም ሊከሳችሁ ይችላል። ባይዘ ሰይጣን በሰው ሊከሳችሁ ይችላል። አንዳንዴ የግብር ልጆች አሉት እናንተ ከአባታችሁ ከዲያብሎስ ናችሁ አለ ክርስቶስ። በቃ ይኸው አባታችሁ ዲያብሎስ ከውስጡ ውሸትን አፍልቆ ይናገራል። ከዛን ምንድነው አሁን እዚህ የምታዩቸው ልጆች እንደዚህ የሚያደርጉ ልጆች ምንድነው የሚያደርጉት ታውቃላችሁ? የአባታችሁ የዲያብሎስ ልጆች ናቸው። ማንም ይሁን ማንም ማለት ነው ማንም እና ሰውን ለመክሰስ አንሩጥ። ይሄ ክርስቲያናዊ እንትን አይደለም። ቢቻል ምንም ያደረገም ሰው ልንወደው ያስፈልጋል። እሺ እዚህ ጋር እንትና አልተባባልንም። ኤኒዌይስ እኔ ጠቅላላ ነው አሁን ሶሻል ሚዲያው ላይ አሁን ብቻ አይደለም ይሄን ነገር ከዮባ ጋር በኮሆስት ገብተን ከዮባ ጋር የሆነ ጊዜ እና ጥያቄ እየተጠያየቅን ነበረ እና ያኔ የተናገርነው ነገር አለ። በቃ ሰው መክሰሴ ከክርስቶስ አይደለም። የሰውን ኃጢአት በደል አውጥቶ እንደዚህ ነው በደል የሰይጣን እና እያደረክ ያለው ነገር ሺ ብትጎጂ ከክርስቶስ አይደለም እያደረግሻለሽ። የክርስቶስን ልጅ የእግዚአብሔር ልጅ እያወቀሽን ይቅር ይበለው አይበለው ንስሐ ይግባበት አይገባበት ይሄን እንኳን ሳታውቁ አሳፋሪ ነገር የሰይጣንን ስራ እንዴት ኮምፕሊትሊ ሰው ልጅ ያደርጋል? ኃጢአትን ታደርጋለህ። በተጨማሪ ደግሞ ኃጢአት የክርስቶስ ስራ አይደለም፣ የክርስቶስ ግብር አይደለም። ኃጢአት አይደለም የማን ነው? የሰይጣን ግብር ነው። ግን ሰው ልጅ ተሳስቶ ሊያደርግ ይችላል። ብዙ ነገር ልንደክም እንችላለን ምናምን። እሺ ከዛ ግን ደግሞ ኃጢአትን ታደርግና ፕላስ ደግሞ በመክሰስ ደረጃ ወይም ደግሞ የሰውን ኃጢአት በመግለጥ ደረጃ ከብሉይ ኪዳን ከነ አብርሃም ከነ ሙሴ ጀምሮ ሲያደርግ የነበረውን ከሳሻችንን የዲያብሎስን አንተ ወርሰህ የግልህ አድርገህ ንብረትህን አድርገህ እንትን ትላለህ። ያ ልዩ በተለይ ሴቶች እኔ እዚህ ሶሻል ሚዲያ ላይ ከወንድሞች ጋር በጣም ልዩ ቦታ ነው የምንሰጣችሁ ማለት ከወንድ ልጅ ሴት ልጅ ትንሽ ጨቆን ያሉ ናቸው፣ የሚያሳዝኑ ናቸው እና በደንብ መበረታታት አለባቸው፣ መውጣት አለባቸው፣ መማር አለባቸው። ጥያቄ አይጠይቁም ብለን እናስባለን። ይሄ ለሴቶች ያለኝ እንትን ስፔሻሊ ለክርስቲያኖች ማለት ነው። ግን ደግሞ አንዳንድ ሴቶች አላችሁ ማለት ነው። በጣም ልክ አትለፉ። አንተ ዛሬ ትከሰኛለህ። ዛሬ መጥተህ ይኸው ኃጢአት ብለህ ለዓለም ለ7 ቢሊየን ህዝብ ታሳየልኛለህ ከፈለክ የኔን ኃጢአት ማለት ነው። ደስ የሚለው ከ7 ቢሊየን ህዝብ የበለጠ 7 ቢሊየኑን የፈጠረ ጌታ ቀድሞ አይቶልኛል። አልፈራም።
በሱ ፊት ያደረኩትን አንተ ለህዝብ አሳየው አላሳየው ምንም አይመስልኝም ምንም። ከዛ ደግሞ የኛ ጌታ ማየቱ ብቻ አይደለም የኛ ጌታ ደግሞ 7 ቢሊዮኑ ይከሰኝ ይቅር የሚለኝ ነው እና ህዝብ ብቻ አይደለም የሚከሰኝ ምን አለ ዲያብሎስ አለ ለኛ ደግሞ ምን አለ ጠበቃ አለን ማለት ነው አይደል? አንደ ዮሐንስ መልእክት ምዕራፍ 2 ላይ ልጆች ኃጢአትን አታድርጉ፣ ኃጢአትን ብታደርጉ በአብ ዘንድ ጠበቃ አለ፣ እሱም ስለ ኃጢአታችን የሞተ ኢየሱስ ክርስቶስ ነው። ስለ ኃጢአታችን ብቻ አይደለም ስለ ዓለሙ ኃጢአት አይደለ? ይኸው ስለ ዓለም ሁሉ ኃጢአት ስለ ዓለም ሁሉ ብቻ አይደለም ስለ እኔ ኃጢአት የሞተ ይኸው ኃጢአት ብሰራ የምታጠበበት የዛሬ 2000 ዓመት የቀረበልኝ ለኃጢአት መስዋዕት አለ። ያን መስዋዕት በንስሐ በኩል አገኘዋለሁ። እሺ ስለዚህ ባጭሩ ምንድነው የሰውን ኃጢአት የምንገልጥ አይሆን አላማው የከፈትኩት አክቹሊ ቪዲዮ ሪፖስት እንድታረጉ ነው። ግን አደራ ተሳስተን እንደው ባህሪያችን ሊሆን ይችላል እስካሁን ያለፍንበት ባህሪ ሊሆን ይችላል። የሰው ኃጢአት መግለጥ ማለት የሰይጣን ልጅ መሆንን ማስመስከር ማለት ነው። ባይዘው ይሄ ክርስቶስ በምድር ሳለ በደንብ ያስተማረን ነገር ይሄ ነው። በቃ የወንድምህን ጉድፍ ለምን ታያለህ? የራስን መጀመሪያ አጽዳ። ቅዱስ ሆነን ነው ጻድቅ ሆነን ነው አይደለም። የሚያስጠላው ነገር የሁላችንንም ኃጢአት የሸፈነልን ጌታ እያለ እኛ የሰው ኃጢአት የምንገልጥ የዲያብሎስ ልጆች ሆነን መገኘታችን ያሳፍራል። እሺ በጣም ነው የሚያሳፍሩ። ስለዚህ ክርስቲያኖች ሰው እኔ ደክሜ ልታገኙኝ ትችላላችሁ። እኔ ደክሜ ልታገኙኝ ትችላላችሁ። ናቱ ደከመ እና እንዲህ ምንድን እና አባታችሁ ደስ ለማሰኘት ነው። አባታችሁን ደስ ለማሰኘት ከሆነ ይሄው ደስ የምታሰኙት አባታችሁ ዲያብሎስ ነው። የኛ ጌታ የኛ አባት በዚህ ደስ አይልም። የኛ አባት በዚህ ደስ አይልም። ስልጣኔ ብላችሁ ያመጣችሁት እንትን ኮተት ይሄ አይደለም። ስልጣኔ ልንገራችሁ። ስልጣኔ ማለት ወንድሙ እንደራሱ የሚወድ ነው። ምንም አደረገ ወንድሙ እንደራሱ የሚወድ ባልንጀራው እንደራሱ የሚወድ እግዚአብሔርን የሚፈራ ነው ስልጡን። እሺ ስልጣኔ ይሄ አይደለም። ልደክም ልታዩን ትችላላችሁ፣ ለወድቅ ልታዩን ትችላላችሁ። እሺ በዚህ እንደዚህ ነገር እንደማልታገስ ታውቃላችሁ። ከሰለቸ ውጣ፣ ከደበረ ውጣ። ሊሰለች የሚችለው ሲጀመር ስለማንነት ስነግር ነው። ስለዚህ ለወድቅ ልደክም ልታዩን ትችላላችሁ። እንደምታደርጉት ክርስቲያኖች አባታችሁ ፊት ብርክክ ትሉና እርዳው፣ እሺ እርዳው፣ አግዘው፣ ደክሟል፣ አግዘው። በሱ ብዙ ሰዎች ሊማሩ ይችላሉ። በሱ ምክንያት ባይዘው በእኛ እዚህ ሶሻል ሚዲያ ላይ ዮባ ጋዲ እኔ አኬ ምናምን ዮኒ አንተ መኩ በእኛ ብቻ ነው እንደ ሰው የሚመለሰው። እዚህ ውስጥ ባላችሁ 400 ሰው ታዩኛላችሁ። በ400ዎቹም ክርስቲያኖች እሺ፣ በ400ዎቹም ክርስቲያኖች ክርስቶስ መሰበክ አለበት። በእኛ ብቻ ነው እንዴ? አይደለም እንዴ? ምን አለ ክርስቶስ ሲያስተምር? ማን መብራትን አብርቶ በእንቅብ ያደርገዋል አለ። ይሄው ተምራችሁ በእንቅብ ታረጉታላችሁ እንዴ? ትምህርታችሁ ነው አታረጉትም። ስለዚህ መብራት ታበሩና ቤት ውስጥ የጨለበ ቤት ውስጥ መብራት አብርታችሁ ከዛን ያበራችሁትን መብራት እንቅብ ታውቃላችሁ አይደል? ትሸፍኑታላችሁ? አትሸፍኑትም። ይልቁንስ ቤቱ እንዲበራ ምን ታረጉታላችሁ? እንቅቡን ታነሱታላችሁ። ከዛስ ቤቱ እንዲበራ ያንን ብርሃን ታደርጋላችሁ። ክርስቶስ ነው ያስተማረው። ታዲያ የተማራችሁትን ትምህርት ይዛችሁት ነው የምትቀመጡት? ህይወት አይሆንላችሁ? ህይወት ያስፈልጋል። ኮመንት ላይ ስትታይ ክርስቶስን መስለ መታየት አለብህ። መንገድ ላይ ስትታይ ክርስቶስን መስለ መታየት አለብህ። በነገርህ ሁሉ ክርስቶስን መስለ መታየት አለብህ። አባቴ ይሄ ነው ብለህ ማሳየት መቻል አለብህ። እንዲሁ በሰዎች ፊት ብርሃናችሁ ይብራ አለ። ኦኬ፣ ብርሃናችሁ ይብራ። በተራራ ላይ ያለች ብርሃን ልትሰወር አይቻላትም። ልክ እናንተም እንደዚሁ ናችኋል። ኦኬ፣ ከፍ ተደርጋችሁ ብርሃን የተሰጣችሁ በሰው ፊት ሁሉ ብርሃናችሁ ይብራ አለ። ስለዚህ ይሄው በእናንተም በህይወታችሁ ክርስቶስ መስበክ አለበት። ከዛስ ልክ እናንተ መሀል አንዱ ሲስትስ አውጣችሁ ምን ታሰጡታላችሁ? ይሄው ወንድሜ ነው። በጣም እኮ ነው የሚያሳፍረው። ይሄ የአእምሮ መቀንጨር ዮባ ይላል እንደዚህ። ይሄ የአእምሮ መቀንጨር እውነት ነው ዮባ።
ከእናንተ ቀድሞ ኃጢአት የሌለባት ይውገር አለ የእኛ ጌታ መምህራችን ኢየሱስ ክርስቶስ። በቃ እንደዚህ አለ። ይኸው ሊወግሯት መጡ። የሚገርማቸው ነገር አብረዋት ተኝተዋል። ወገራት ንገራት ሲሉ ነበር። አብረው ተኝታ ዝሙት አብረዋት ፈጽመዋል። ከዛ ለመውገር እንዲሆነን የፈሪሳዊና የዲያብሎስን አሰራር የምናንጸባርቅ በዚህ ዘመን ነገ ሞት እንዳለ የምንረሳ ነን። ነገ ሞት እንዳለ ሁላችሁም ዝም ብላችሁ ብቻ እንደዚህ ወደፊትና ወደ ላይ ብቻ አትዩ። እሺ ስትራመዱ ወደ ታች መሬቱን እዩ። ቤታችሁ ነው መሬት ማለት መግቢያችሁ ነው። እሺ ከዛስ ራሳችሁ የምትሰሩትን ኃጢአት በሰው ላይ አንጸባርቃችሁ ታሳያላችሁ። በሰው ላይ ጀጅ ኦኬ አውጣችሁ ጀጅ እንትና እንዲያርጎ ይሄው እንትን እሰይ እናንተ አውጡ። እናንተ የፈለገ የኔንም የማን የሁሉንም የእናንተ የወንድማችሁን እዚህ ያለ ተሳዳቢውን ምኑንም አውጡ። እኛም እንደምናደርግ ልንገራችሁ፣ ወደ ንስሐ እንሮጣለን። ማናችን ወደ ንስሐ ደግሞ ያለ ሄደ ወንድም ካለ ወደ ንስሐ እንዲሄድ እናግዘዋለን። የወረደ የዲያብሎስ ስራ እንደምትሰሩ ወቁ። በቃ የወረደ ማለት ነው። በቃ በእናንተ ቤት ትልቅ ነገር አድርጋችሁ ነው ምን ያህል በእናንተ ዲያብሎስ እንዳፈረ ምን ማለት መሰላችሁ? ልክ አንድን ሰው የዚህ ሰው ኃጢአት እንደዚህ ነው የሚል ሰው ታገኛላችሁ። ያ ሰው ንስሐ አባት ይይዛል። የሆነ ቀን ንስሐ አባት ይይዛል። ለምሳሌ ንስሐ አባቱ ኃጢአቱን ከሰሙ በኋላ ይሄ ልጅ እኮ እንደዚህ አድርጓል ቢሉ ትሸማቀቃላችሁ። ስለዚህ አንተ ላይ እንዲደረግ የማትፈልገው ነገር ሰው ላይ አታድርግ። እሺ እና ሰይጣን የመጀመሪያ ስራ አለው ምንድነው? ማናችንንም አለው ክርስቶስን እንድንሰብክ አይፈልግም። እና ደግሞ በእግዚአብሔር ተስፋ እንድንቆርጥ ይፈልጋል። ልክ ለኢዮብ እንዳደረገው። እሺ አይም ሶሪ ካፌ ሆኜ ነው ሙዚቃ ምናምን ለምትሉ እኔ አይደለሁም የከፈትኩት እና በእግዚአብሔር ተስፋ እንድንቆርጥ ይፈልጋል። በእግዚአብሔር ተስፋ አንቆርጥም። እሺ በጣም ደስ የሚል ነገር ልንገራችሁ። የኛ ጌታ ምንም ኃጢአት የእያንዳንዷን ኃጢአት ያውቃል፣ አይቶናል። ያውቃል ብቻ አይደለም እሱ ፊት ነው የምናደርገው፣ ዙፋኑ ፊት ኃጢአታችንን። የኔ ኃጢአት ፐብሊክ ላይ ባወጣው ከባድ ነው። ጌታዬ ነው የያዘልኝ የኔ። እሺ እናንተ ስላወጣችሁት ወይ ምናምን አይደለም። እሺ ከዛ ግን ጌታዬ ፊት ነው ኃጢአትን የማደርገው በድፍረት ማለት ነው። እና ልበ አምላክ ዳዊት ምን ይላል? አንተም ብቻ በደልኩ ይላል። ሰውን አይደለም የበደልነው። ስለዚህ ለሰው ብታወጡትም ባታወጡትም ምንም አይመስለኝም። ሰውን አይደለም የበደልነው። ሰውን ብንበድል ኖሮ ያሳፍር ነበር። ወይ ሰው በድያለሁ ወጣብኝ ኖ፣ እኛ የበደልነው ጌታ ነው። ስለዚህ ዞረን መተን ጌታ ጋር ነው ድፍት የምንለው። ዞረን መተን እና እንደዚህ የምታደርጉ ይሄ አጋንንት ስራ የምትሰሩ እግዚአብሔር አምላክ ልቦና ይስጣችሁ። እኛ ግን ክርስቲያኖች ምንድነው ቅድም እንደነገርኳችሁ በቃ የደከመ ሰው ስናገኝ ጸልዩለት፣ ለኔም ለሁላችንም። እሺ በደንብ ጸሎት ማድረግ መቻል አለብን እና ለፍርድ አንቸኩል። በቃ ለፍርድ መቸኮል የለብንም። በቃ በውስጣችን ሁሉንም ነገር በውስጣችን እንያዝ። እሺ በውስጣችን እንያዝ፣ ለጌታ እንስጠው ሁሉንም ነገር እና ሰው የዘራውን ያንኑ ያጭዳል። የኔ ቃል አይደለም፣ የሰው ቃል አይደለም፣ የጌታ ቃል። የጌታ ቃል ደግሞ ከሚያልፍ ሰማይና ምድር ቢያልፉ ነው የሚቀላው። እሺ ሰው የዘራውን ያንኑ ያጭዳል። ዛሬ ሰው ላይ የምትፈርድ ከሆነ ይፈረድብሃል። ዛሬ ሰውን የምትወቅስ ከሆነ ወቀሳ ይደርስብሃል። እግዚአብሔርን በሰው ፊት ሁሉ መካድ ማለት ጌታችን ታላቅ ነገር ተናግሯል። ምን አለ? በቃል የሚያፍርብኝ ቢኖር በሰው ፊት ሁሉ የሚክደኝ ቢሆን እኔ በአባቴ ፊት እክደዋለሁ ብሎ አስባችሁታል? ኢየሱስ ክርስቶስ በአባቱ ፊት ሲክደን ከባድ ነው። እግዚአብሔር ከዚህ ይጠብቃል። ግን ጌታ ኢየሱስ በአባቱ ፊት የሚክደን ምን ስናደርግ ነው? በሰው ፊት ስንክደው ነው። በሰው ፊት መካድ ምን ማለት ነው? በሰው ፊት መካድ ባይዘው አይ ጌታ አይደለም፣ ኢየሱስ አምላክ አይደለም፣ ጌታ አይደለም፣ አልሞተልኝም፣ ይሄ ብቻ ነው ነው ይሄ ብቻ ነው። በሰው ፊት መካድ ማለት በስራ እሺ፣ በስራ ጌታ የማይወደውን ከቃል ውጭ የሆነውን ትእዛዙን ማፍረስ ማለት። ስለዚህ በቃል የማይኖር ለኔ የማይታዘዝ ለኔ ሊሆን አይገባም ስላለ በተቻለ አቅም
ናቱ ጌታን ተቀበል አባቴ እያልኩ ያው አባቴ ብዬ እያስተዋወቅኳችሁ እየነገርኳችሁ የንጉስ ልጅ ነኝ ምናምን ብዬ እየተናገርኩ ጌታን ምን ማለት ነው አልገባኝም። ጌታን ማኛ እንቀበለዋለን ከነ ትምህርቱ ያልተቀበሉት አሉ ባይሆን እና ኤኒዌይስ 400 ምናምን ሰዎች አላብዛባችሁ። ቪዲዮ ፖስት ቻለው ማታ እንዳይቀር ትንሽ ስሜታዊ ሆኜ ከተናገርኩ ምናምን ይቅርታ። እሺ ይቅርታ እና እንወዳችኋለን። እርስ በርስ በጣም መተሳሰብ አለብን። ነገ ክርስቶስ ይመጣል። ልክ እንዴት ነው ክርስቶስ በስጋ ተገልጧል። ክርስቶስ በስጋ ኤኒዌይስ ክርስቶስ በስጋ ተገልጧል። ከዛ ሲሞተልን በምንድን ነው? ክርስቶስ በስጋ መከራን ተቀብሏል። በስጋ ሞቶልናል አይደለ? ልክ እንደዚህ በስጋ ይመጣል። እያንዳንዳችን የሰራነውን ስራ እንደዚህ አይነት ደግሞ ሰዎች አሉ ያልዳኑ። ኤኒዌይስ ቪዲዮ ፖስት ቻለው ማታ እንዳትቀሩ፣ አንዳችሁም እንዳትቀሩ። እሺ አንዳችሁም እንዳትቀሩ። ኧረ ናቱ ከብሎክ ፍታኝ። ከብሎክማ ስለተፈታ እኮ ነው ይሄን ኮሜንት የጻፍከው። ምኑ ጋር ልፍታ? ማታ ሊቃውንት ስሙር ይመጣሉ እና ደግሞ ይኸውላችሁ ምን ታደርጋላችሁ? 400 ሰዎች አላችሁ። እሺ በሉኝና ማለት ነው እኔ ውስጥ ገቡ ቪዲዮ የለቀኩት ቪዲዮ ውስጥ ከዛ ከስር ታግ አድርጌያለሁ። መምህር ስሙር አላምረው የሚል ታግ አድርጌያቸዋለሁ፣ ሜንሽን አድርጌያቸዋለሁ። እዛ ውስጥ እየገባችሁ ፎሎ አድርጓቸው። እሺ ማሜን ቦልኩልኝ ሞዴሬተሮች። እሺ እና ሁላችሁም ገብታችሁ መምህር ስሙር የሚለውን ፎሎ አድርጉልኝ። ማታ እንገናኛለን። ራሱ እኮ ነው አሸውደኝም። በዚህ በጊፍት ምናምን አሸውደኝም። ስምሽን ንገሪኝ ወይ ስምህን ንገሪኝ። እሺ ብሎክ የተደረገው ኢሞጂ ነው። እሺ አንተ እሺ ኢሞጂ ብሎክ ተደረጋለ እያሉ ነው። ምን ውስጥ ነበር ምጋው? ኧረ ኢሞጂ የሚባል ስም አላውቅም። እሺ ፈትቻለሁ ወይ ምናምን? ኧረ ድገመው። ፈትቻለሁ በል ሶስቴ ደጋግመው እንግዲህ ሶስቴ ፈትቻለሁ። ደግሞ ማማዬ ስትመጣ ፈትቻለሁ ትላለህ። እሺ ማይዝም አንድ ወሬ ታውራ አንድ ኧረ ወጣች በቃ ተገላገልናት እንደውም ይላል። ኔትወርክ የማይሰራ ሰው ሲጀመር እናት እንዴት ነህ? እኛ ምን እንወዶታለን እያላችሁ ጻፉ። ኧረ በጣም አስቸግራለህ አንተ። እኛ እያልክ አላህን አታስቀነው። እኔ ባይዜ ክርስትና እንትን አይደለም፣ ግልነኝነት አይደለም፣ ኮሚኒየን ነው። ለዛ ነው አሁን እኔ እንደዛ ለራስህ አንዲት ፍሬ ደቃቃ የሆንክ ሰው እኛ ብለህ ደግሞ ራስን እያበዛ አሰብኩ። ይውረድ የምትሉ አንድ ቁጥር ጻፉ። ታክፈተው ብትሉ አንድ ቁጥር ጻፉልኝ። አንተ ቤትኛ አንተ ለማወርዱላ እስቲ አለ ነገሩ። አንተሽ ምን ተስኖት እኮ ብያለሁ እንዴ ምን እኔን ሁሉ ልታው። ኧረ ዘልዳ ማለት ነው። ባይዜ ፎሎ አድርጉት እሺ። ዘልዳ ሰባቱ ጎረምሶች ምናምን ስፔሻል ሰባቱ ጎረምሶች ደስ ይለኛል። ዘልዳም ደስ ይለኛል። ሚና ምናምና እነዚህ እና ዘልዳ ማለት እነ ዘልዳ እና ምን ነበረ አፖስቶሊክ ፌዝ ነው የሚል አሉ እንደዚህ ቪዲዮ የሚሰሩ ፎሎ አድርጓቸው። በጣም አሪፍ ልጅ፣ ሴቶች ደግሞ በጣም አሪፍ ልጅ፣ በጣም ያወቀች ልጅ ነች። አፖስቶሊክ ፌዝ አታውቃትም አይደለ? ልክኛ ነው እኔ አላውቃትም። ፒውር ኦርቶዶክስ ዘልዳም ጎበዝ ነው። እንደገና ሰባቱ ጎረምሶች ሄሉማ በቃ ሄሉ ተጽዕኖ ፈጣሪ እያላችሁ ሲጻፉ ሄሉና ሪካርድ የያዙትን አይለቁም። አንድ ይዛለ
ሄሉማ ስጠፋ የሚገርምህ ስጠፋ ራሱ የምር በጣም ነው የሚታወቀኝ የሄሉ ማለት ነው። ያ ሁሉም እንትን ላሉና የሄሉ ግን ስጠፋ ራሱ ይታወቀኛልና ሄሉ ነምበር 1 አድርገን ነው የምንናገረውና ባይዘዌ ሄሉ የሪከርድ ለቃቂዎች የንጽጽር ሪከርድ ንጽጽር ሰሪዎች ክላይማክስ ነው የለችም። በቃ እሷ አልፋለች ገመናው ላይ ምናምን ከነ ደቂቃው ከነ ሰከንዱ ነው የምታስታውሰው ሁላ የተወራውን ነገር በጣም የሚገርም ያ እና እንዳልኳችሁ እነዚህ ልጆች በጣም እንትን አድርጉ ፎሎ አድርጓቸው። በጣም ሄሉን ሁሉም ደግሞ ጎበዞች ናቸው። ኖርማሊ መረዳታቸው በጣም አሪፍ ነው። የሚገርማችሁ ነገር እኔ እንደው ስለምንወዳቸው ምናምን ብቻ ሳይሆን መረዳታቸው በቃ የሚያመጡት ባይዘዌ እንደፈኒ ብቻ አትዩት እሺ። ትምህርት አለው በቃ ያመጡት ነገር እርስ በርስ ኮንትራዲክት የሚያደርግ ነገር ሊሆን ይችላል የሚያሳዩአቸው። ያ ሚናስ አልኩ እኮ ሚና ዘልዳ፣ 7 ጎረምሶች፣ ሄሉ፣ ሮሚ፣ ምህረት ነው ማህሌት ነው ማሂ ሌላስ አፖስቶሊክ ፌስ ቲጂ ቴንክ ዩ ባይዘዌ ከምንም በላይ እነዚህ ሰዎች ላይቭ የሚገቡ ሰዎች አይደሉም ምናምን ነገርና የሚጠቅማቸው ምንድነው ኮፒ ሊንክ እና ሼር አካውንቶቻቸው ከበድ ያለ ንጽጽር ስለሆነ የሚሰሩት ማለት ነው። እነዚህን ሰዎች ኮፒ ሊንክ በማድረግ አካውንታቸው ሼር በማድረግ በጣም ከፈለጋችሁ ደግሞ እነሱ የሚሰሩትን ስራ ስቶሪ ላይ መጫን ትችላላችሁ። የራሳችሁ ስቶሪ ላይ ማለት ነው። ሰው ያይላችኋል። በጣም ነገር ተለማመዱ። ወንድም እህቶቻችንን ማበረታታት ተለማመዱ ፕሊዝ። በጣም ቪዲዮ መስራት ጂሳን በጣም ከባድ ነገር ማለት እንደዚህ እንደምታዩት ይሆነ እንዴ በቃ ስታዩት በደቂቃ ምናምን ቀላል ሊመስላችሁ ይችላል። ልጇ ነው አምላኳ ቴንክ ዩ ያ አስተውሱኝ እሺ። ረስተናቸው ሳይሆን ላይ መጣ ይችላል። ኤኒዌይስ በጣም ከባድ ነገር ነው እና ምን አድርጉ ናቲሻ እኛ መናፍቃኑ በተናገሩት ነገር ስህተት መሆናቸውን የምንሰማው ወይ የምንረዳው እነሱን ንጽጽር በሚሰሩበት ወቅት ሊሆን ይችላል። እህቶቻችን እና ወንድሞቻችን ግን የሚሰሩት ልክ ሰዎቹ ሲናገሩ ስህተታቸውን ለይተው አውቀው ከምን ትምህርት ጋር አንድ ላይ ባደርገው ደግሞ የበለጠ ማሳየት ይችላል የሚባለውን ነገር እንዴት አብጠርጥረው እንደሚያወጡት ይሄን ራሱ በጣም የጭንቅላታቸውን ፍጥነት ቢያንስ የስልካቸው ስቶሬጅ ራሱ መሙላት እንትን ይላል እና ፕሊስ በተቻላቸው አቅም ተባበሯቸው። ኮፒ ሊንክ ሼር በማድረግ ለማለት ነው። ምንም ደግሞ ከናንተ እንትን አይልም አይደል? አንተ እሺ በቃ እዮብ ያረዩ ናስ ይገባ ወደኔ ዞራየ ኤኒዌይስ ምንም አያቆያችሁ ሪፖስት ለማድረግ ምናምን ማለት ነው እና ፎሎ አድርጓቸው። በጣም አሪፍ ልጆች ናቸው። በጣም አንድ የሚጣል የለም በእኛ በኩል የሚሰሩት በክርስቲያኖች በኩል ያሉት በጣም ደስ የሚሉ ናቸው። እዮባ እንኳን ደህና መጣ ፓፓ ናቱ የተወደድኩ ወንድማችን። ዲስኮኔክት የሚለውን ላዘጋጅና ላውራ። ቆይ አንዴ እሺ አሁን አውራ። በጉልበት አትመካ ነው። እኔ በእግዚአብሔር ነው የምመካው። ጉልበቱ ረጋፊ ነው። ደሞ እቺን አጥንት ይዘህ ደሞ በጉልበት መመካት ዮባይ ወረደ። ለምን ነው እያየህ ማታወራን? ግን ንቀት ነው ወደ ታች የምታየ? እያየሁ ነው የማወራው። ባይ ዘ ዌይ እዮባ ላይ የሚጨክን የለም። አንድ ቁጥር ጻፉ ብያቸው ማንም የሚጽፍ የለም። ምን ተፈርታለህ እንዴ? ኧረ በጌታ ኧረ እኔ ያለሁላችሁ። ምንድነው እሱ? ይወዱኛል። ለምን ይፈሩኛል እንዴ? ስለፈሩማ መሰለኝ። አይ እዮባን ላስወርደው ነው ይውረድ የምትለው አንድ ቁጥር ጻፉ አልኩ። ሁለት ልጅ ብቻ ነው የጻፈው። ያው እነሱም ተሳስተው ነው የሚሆኑት። እነሱም በወፈራ ፊስ ነው። ከጎን ያለው ወንድማችን ደህና ነው። ፓፓ
ማማዬ ጎን ወይስ ካንተ ላይ? ፓፓ ጎንና ላይ እየለየን የቤቱን ባለቤት እኮ ማውረድ ይችላሉ። ታውቃላችሁ። ሰላማችሁ ይብዛ። እንዴት ማማዬ እንደኔና አንቺ ጸጋ እኮ ልይት የሚብለው እኮ እዚህ ላይ ነው። የቤቱን ባለቤቱ ላይ የምናፈርዱት በጣም ጸጋ በልዩ ልዩ ነው የተሰጠን። ግን ናቱ ፊት ራሱ ፎሎ መለመን አይመስልም። በነገራችን ላይ አንተሽ ዞሮ ነው ወይስ ወደ ለምንድን ነው አንተሽ እያየህ ማታወራን? ግንባርነት ላይ ነው አጭስ ያንተ ራሱ በእናትህ ሳራ በራው ነው እንደ የሌለው ስማ ናቱ የመጣብኝ ጩቤ ጌታ ሆይ ያለቃ ገብረሃና ቀልድ ትዝ አለኝ። እድሜሽ ነው እኮ ካለቃ ገብረሃና ጋር የሚያወዳድር ምንድነው ሲባሉ ፍንክት ነው አሉ። እስቲ እናወራዋለን እንዳሳስብ ያ ተመለሽም ፓፓ ተመልሻለሁ። ቆይ አንዴ እሺ፣ እስቲ አንተሽ እንደዚህ በል። በኋላ አሁን አልመጣም። ሲጀመር በኋላ ነው መጣው። አይደለም እንደዚህ በል አይደለም ያልኩት። ናቱ እስቲ እንደሱ ብለህ ጎንበስ በል። አንተ የገጠር ውሻ አይደል የሚመስለው ግንባሩን ሲቋጥረው። ሲጀመር እንደዚህ በል ያልኩት። ከዚህ ጀምር እስቲ አንተሽ ከዚህ ጀምር። ይሄ የደብረ ዘይት መስኖ ይመስላል። ምንድነው እሱ ግንባሩ? አንተ ስለገጠር ታወራለህ። በስላሴ ስም እንዴ ፊትህ ራሱ እኮ ቁም ሳጥን መስሏል። በጣም ረዝሟል። አንተሽ ጊፍት እየሰጠ የሚያጽናናህም ሰውዬ ተመልከተው። አይ አንቺ ደግሞ በረዶስ አንተ የማማ መስማማትሽን ተናግረሻል። አንተሽ የአቤላን ችግኝ አየኸው እንዴ? እንዴ ቆይ ወደ አቤላ ከመሄዳችን በፊት ኢዮባ የማማዬን አየኸው? ኢዮባ የማማዬ የጊፍት መስማማት እሱ ላይ እናወራለን። ኧረ እሱ የተለየ ነው። በእናትህ አንተ ከጉዳይ ጋር ትተባበራለች ኢዮባ። ኧረ ቆይ እኔ የማውቀው መናፍቃን ስለ መጽሐፍ ቅዱስ ትርጉም የራሳቸውን ትርጓሜ በመስጠት ሲመነፍቁ ነው። በጊፍትም ይመነፍቃሉ እንዴ ሰዎች? እኔ ደግሞ በጣም የገረመኝ ነገር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምንድነው አስወርደው ይሄን አካውንት ናቱ ከየት ቤተ እምነት ነው እንደዚህ? ኧረ የዳነ ነው። እናንተ ከየት ቤተ እምነት ናችሁ ያላችሁ? ይሄ የዳነ የኔ እመኑኝ። ይሄ ቦታ ይሄ ነገር አንተሽ ከማይሆን ቦታ መጥቶ ነው የተተከለው። ቦታ ተሳስተዋል። ከየት ነው ያመጡት? ኧረ ይሄ በጣም ከባድ ነው የምር። በስመ አብ አሁን የተናገረው ኢዮባ የምር እንደውም ልዝጋው እንደ ቤቱን። አንተ ከባድ ነገር እኮ ነው ኢዮባ የተናገርከው እንዴ። እኔ ባለፈው እኮ እንትን ኪራ ሲነግረኝ የተወሰነ ከብብቱ አንስተው ነው የተከሉለትና ራሱን ሲዳበስ ይስቃል አሉ። ዴቪድ ሳይድ ነፋስ ሲነካው ራሱ እየሳቀ እንዴ መንገድ ማለት ነፋስ ሲነካው እየሳቀ ማለት ግንባራም አይደለም። ማያ አሁን አንተ ሌላ ድምፅ ልክ አይደለም። ያ ድምፅ ልክ አይደለም። አሁን አቤላ በማስተኮል ኮርተህበት ነው ወይስ ለማስታወቂያ ብለህ ነው ፎቶ ነው የለጠፍከው? ማጽናናት ነው። እንዲህም ይቻላል። አይ አቤላ ኤዲቲንግ አታብዛለ ማለት ነው። የገባው የኢዮብ አለ አይደል እንዴ? እኔ ምን ሰራላል? አይ አቤላ ኤዲቲንግ አታብዛ። እኔ ነኝ ያልኩህ እንዴ። በጣም ኤዲት ታደርጋለህ። ይሄ መገናኛ አካባቢ ላይ ይሄ ልጅ አውቀዋለሁ። እስቲ መልሰው በእናትህ ማን ምናምን ሲሉታ ማን ሌባ ቤት ነው ምናምን ሲማውጫ 10 ብር ሲማውጫ 10 ብር የሚለው ነው። 10 ብር ነው ደግሞ 10 ብር 10 ብር ነው። አጣያ በላሽ በራስህ ተጠቅ። ኧረ ኮምፒሊንግ አድርጉ እንዳይዘጋብኝ። እንዳይዘጋብኝ ያሉኝ ነው። አዎ ከባድ። ኧረ ቆይ ናሹ ተማ የእንትኑ ማለት ነው ናቱ የማማዬ መስማማት ብለው እንትን ያሉት እንዴት እንዳሳቀኝ የሚገርመው። አንድ ያላያችሁትን ላሳያችሁ አለች
የምታወራው ሴቷ ማለት ነው። ከዛ ምን አለ ቀለሜ የመጽሐፍ ቅዱስን መበረዝ ከጉዳይ ዲያ ጋር ተስማምታለች ማማዬ። በምን አወቅሽ አላት። ጊፍት ስትሰጥ ነበረ። አረ እባክሽ አለ። ስማ አረ እባክሽ ያለ ጊዜ ድምፁን አይተሃል? ውስጥ ያሉት አሮጊት ናቸው እኮ አረ እባክሽ ያሉት። ስማ እኔም እንዳሳቀኝ ልንገርህ። እኔም ራስ ቅድም ነው ያየሁት ሼር ተደርጎልኝና አዮባ ገስት ላይ ሞልተዋል። አይታችኋል አይደለ? ገስት ላይ እና አንድ የሚሻል ሰው የለም። አንድ የሚያመዛዝን ማለት ነው። ያው ይኸውልህ አረ ቢያንስ አቀዝቅዝ ነው ያለች ያለችው ምናምን ነገር እንትና ትንሽ ለመሻል ሞከረ። ስማ እንትና ማን ነው ይሄ ጌርሳ ለመሻል እንደመሞከር ሲያደርገው አኩቻ ተነሳና አንተ አልገባህም አለው። እስኪ ክፈችው። አንድ ያላያችሁትን ነገር ላሳያችሁ ብዬ ነው። ከወንድሞቿ ጋር ወንጌል የምትሰራው በሁለት ልቦና ነው። ማማይ በጉድ አይዲያ ተስማምታለች። እግዚኦ መጽሐፍ ቅዱስ ተበርዟል። በምን አወቅሽ ማማይ እንደተስማማች? ይኸው ለሱ ተናግሮ ሲጨርስ ለሱ ጊፍት ሰጠችው። ዋት የስ ዋት ወንጌል የምትሰራው በሁለት ልቦና ነው። ማማይ በጉድ አይዲያ ተስማምታለች። መጽሐፍ ቅዱስ ተበርዟል። በምን አወቅሽ ማማይ እንደተስማማች? ይኸው ለሱ ተናግሮ ሲጨርስ ለሱ ጊፍት ሰጠችው። ዋት የስ ያ ከታቻው ስሟ ማማዬ የመሲሁ ልጅ የስ ያ ከታቻው ልጅ ስሟ አላለም። አቤት እኔ ግን እንደ ሀሳብ ማለት ነው ዳጊ ጥላሁን የገባበት ሁሉ ለምንድን ነው እሱ እማማ የሚሆንብኝ? አይደለም እኔ ዳጊ ሲያወራ ማለት ነው ቪዲዮ ከፍቶ ቢያወራ እንዴት እኔ ጌታ አንድ ሰዓት ቁጭ ብዬ እሰማዋለሁ። እሺ ይኸውላችሁ እያለ አፉን ጠረቅ እያደረገ የሚያወራ ወይዘሮ ምንም ይመስለኝ ጌታ። ሰማ አዮባይ ከላይ በኩል ደግሞ ጺሙ ባዶ አይደለ? እሱን እየነካካ ሲያወራ አስበው። ኧረ አላስበውም ፓፓ አስበው። ራስህ እዛው አስበው ይለኛል ጌታ። ይሄ ላይቭ ግን ምንም አይመችም ጋይስ። የሚመጣብኝ ጭው ሌላ ነው። እንዴት ነው ምን ታሪክ ይላውራው እየመጣብህ ነው ፓፓ? ጭንቅላቴን አስተካክዬ ልቀመጥበት። ተው በእናትህ ሚውት አድርጌ ላውራው መሰለኝ እንጂ የሚመጣብኝ ጭው ሌላ ታሪክ ነው። ናይ እና አንድ ሀሳብ ግን ቀለሜ በጣም ነው እውቀቱ የፈሰሰው ታውቃለህ። ኧረ በጣም ዋት አንተ አዎ ባለ አንድ በጣም ማለት ትልቅ የሆነ ትልቅ ምስጢር ነው የዘረገፈችውና ዋት አለ። ደስ የሚለው በጣም ነው እንደ ገባ በጣም ነው እንጂ በጣም ተረዳ። አንተ በጌታ በሰው ደግሞ ደስ የሚለው ነው። ገስት ላይ እንዴት አንድ ዮባ በጣም የገረመኝ ነቃ ያለ ንቃተ ህሊና ያለው የለም። በጣም እኮ ነው የሚያሳዝነኝ። ማን ነው እንደዚህ ድራማ እንዲሰራ? ኤፍሬም ደግሞ መለስ አለም ምን ትደፈጣጣችሁ? እሱ ደፈጣጧት ነው ደፈጨጨቻቸው። አይ ስላሴን ሲያስተምር በጣም እቃወመዋለሁኝ። እንደዚህ ኮሜንት ላይ ምናምን ያየኛል። ለዛ ጠምዶኛል እና በጣም ለፕሮቴስታንቶች ጥላቻ ያለባት ምናምን ብሎ ጭራሽ ጠቆመኝ እኔን ማለት ነው። የሱ ትምህርት ስለተቃወምሽው እንዳለ ፕሮቴስታንትን ጠቅልሎ በራሱ ስለከተተው ያሳዝን ሰው
እና ሰዎች ቪዲዮ ሪፖስት አድርጉ ምናምን በቃ ሉጣ እዮባ ደውሏ ማሜን አስወርዷት ሞዴሬተሮች ናቱ ራሱን አስወርዱ። ቆይ ግን ስወጣ ጽፍልሃለሁ። በቃሽ እሺ ደሙ ጋይስ እሰማለሁ። ኤፍሬም ባለ ጊዜ ሲያረጅ ማንን የሚሆን ይመስልሃል? እኔ እንጃ ማንን ነው ንገረን እስቲ። እንኳን ደህና መጣ ስላልኩ ነው እንኳን ደስ አለ የምትለኝ? አሁን ይቅር ጀጀጀ ማረግዝ ዛሬ በጊዜ መጣ እንኳን ደስ አለ። አሁን ይቅር ጀጀጀ ማረግዝ ነው የሚለው። ደው ሰውዬው ስማቸው ብናውቀው አሪፍ ነበር። አለሽ ማማዬ በሁለተኛው ዙር ደግሞ ፈሷል። ወደ ግራ ገባኝ እኮ አንዳንድ ሰው ጠራችሁ አወቅሻቸው ያለውን ሰውዬ ማለት እንኳን ደህና መጣ ሲሉት እንኳን ደስ አለ ያላቸው። እሺ አሁን ምን ይባላል? እንኳን ደስ አለ። አሁን ይቅር ጭጭጭ ማድረግ ኩባ ሶላር የሚባለው እንደዛ መሰለኝ። እሱን ቪዲዮ እሱን ድምጽ ማለት ነው ድጋሚ ሰርተውበት ሲዘሉ ፈሳቸው አመለጣቸው አላሉ። አቦኩት አልኩኝ እኔማ አቦኩት ጋሽዬ። የመጀመሪያውን ወደነው ነበር። ትክክለኛ ማች ነው ያደረግከው። ጌታን ሲያረጅ ከእንደውም እሳቸው የተሻሉ ይመስለኛል። ቢያንስ እሳቸው የተናገሩት ገባ ነገር ነው። ፉከራው እንትን እኮ ነው። ፉከራ በጣም ይወድ አይደለም? አዎ በስመ ቅርጭጭጭ ማረጋችሁ ሲለናል። ይወጣ እስኪ ራስን ከፍ አድርግ። ማታ አደከመን አይደል እንዴ? ማታ ስለ ባፕቲዝም ማምጣ ሲባል ኢንፋንት ባፕቲዝም አምጥቶ ሌላ ጭው ውስጥ ከተተ እንዴ? አስቂኝ ሰው። አሬ ማታው ይለያል። የማታ ትላለህ እንዴ? የሆነ ጊዜ ታስተሳለህ መዝሙር ጋር ገብቶ ወይኔ በጌታ እንዴት እንደሳኩ ማስረጃ አሳየኝ ምናምን ይልና መዝሙረ ሲጠይቀው ከዛ የሚያሳየው ሌላ ነገር ነው፣ ማስረጃ አይደለም ማለት ነው። ከዛ መጨረሻ ምን ይላል? ሃሌሉያ ኤፍሬም የተባረክ ሰው ነው ምናምን ይላል ራሱን ማለት ነው። መዝሙረ ግራ ገብቶ ማስረጃውስ መባረኩን ተባረከው ማስረጃውን አንተው ማስረጃውስ እሺ ስተያ ከዮሐድ እንግሊዘኛ በኋላ እኮ ሰውዬው እኮ በቃ የለም ምላሱ ራሱ አምልጦታል፣ ተሰንጥቋል። ራስህን ባርከ ራስህን ሾመ ራስህን እንትን ብለህ ትችለዋለህ። ይሄ እኮ በጣም ከባድ ነገር እኮ ነው በእውነት። እንትና ደምሳሽ ያለውን ሰምተሃል? እኔ ነብዩ መሐመድ ምላሴን 20 ጊዜ ገረፉት አላለም? እኔ ኤፍሬም የተገረፈ ነው የሚመስለኝ። ሎዚና ቅመም ይላል። እንዴት ነች? ሚውቱና ደህና ነኝ። ኢዮብ ፒስ ነው። ደህና አባትሽ በጣም እያስቸገረ ነው። ላይት እያበዛብን ነው። ላይት ያበዛል በጠራራ ፀሐይ። እንዴት ተመስገን ማለት እኮ ነው ነው ሰዎች ልወጣ ነው በቃ ጋይስ። የት ነው የምትወጣው? ከላይቭ ልወጣ ነው። አሁን መንገድ ልጀምር ስለሆነ ምን እያልኳቸው ነው መሰለ የቀደሙ ቪዲዮ ላይ መምህር ናቱ አንዴ ዝቅ አድርግ፣ ካሜራውን ዝቅ አድርግ። እስኪ አንገት ነው የሚታየኝ። ምን ላይ ተተክለ ነው? እስኪ ቆይ እሺ አሁን በነፃነት ማውራት እችላለሁ። ኢዮባን አስወጥቼዋለሁ። እንኳን ደስ ያላችሁና አንድ ቁጥር ጻፉ ስላችሁ የነበራችሁ ምናምን ያልጻፋችሁ ቅርጭጭ ባረገ አንቺ ወንድማችን የሆነ ቡታን አካባቢ ነው መሰለኝ እታች አንቺ አንገታቸው ላይ ብረት የሚያደርጉ የውበት መግለጫ ነው የሚሉ ሴቶች ነበሩ። እናንተ ምታችሁ ረድ አንተስ የምትናገረው ነገር ምንድነው የሚሉት? ቀይ እነዚህ ሰዎች ግን ናቱን ምን አድርግ ነው
ምን አገባኝ? ውረደታች ምን አገባኝ? ኧረ ተነሱብኝ እኮ እዮባን ለምን ነካ ተብዬ እንዴ! እሺ ይቅርታ። ናቱ እዮባ የምትናገረው ነገር አለ? ቪዲዮውን እየገቡ እንትን ይበሉታ፣ ኮፒ ሊንክ ምናምን ሪፖስት ያድርጉት። ችግር የለውም። እኔ እነግራቸዋለሁ። የሆነ ነገር እቺን ተናግረሽ የሆነ ነገር ታሪክ ኧረ አይደለም የራሳቸው እርግጠኛ ማሜ ናት የደቀለችን። በቃ ስሙ ና እስኪ ግባ እና እነሱን ትመስላለህ ለማለት ነው። እሺ በዚህ ፊት ልብስ ሰምተኛል። ምን አልከኝ? አንተ ኦኬ አፍታ ብሩኬ የአክሱም ሐውልት በውስጥ ፎቶ ልካልኝ ታስረዳናለህ። እንትን በሉት ቪዲዮ ገብታችሁ ሪፖስት አድርጉ። ከዛን የመምህር ስሙርን አካውንት ሜንሽን አድርጌላችኋለሁ። እየነካችሁ ፎሎ አድርጉ። እሺ ተወዳጆች፣ አክሱም ሐውልትን አሁን ደውዬ ታስረዳኛለህ። እሺ እንደዚህ አይባልም ጋር ያስቃል። እንደዚህ አይባልም። ምንድነው ማስታወቂያ በዛ ናታችሁ ደውዬ ታስረዳኝ። እኔ ይቅርታ ብለው ወሬውን ትጀምራለህ ወይስ ድጋሚ ላስወርድ? ይቅርታ ናቱሻ፣ ከታሪክ አንጻር ልጠይቅህ ነው። አንዴ በጣም ነው የምወድ ወንድሜ ነህ፣ ስጦታችን ነህ። በል ክርስትና ያው እንደምታውቀው ጠላቶቻችሁን ውደዱ ስለሚል በጣም ማስወጣት ግን የሽንፈት ምልክት ነው። ባይዘው አፈንኩሽ ፓፓ። በጣም አይ የአክሱም ሐውልት ተጭኖ ሲመጣ እንደዚህ ነበር የተከናነበው።